የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እስራኤል በጋዛ በፈጸመችው የአየር ላይ ጥቃት 38 ያህል ንጹሃን ዜጎች ህይወታቸው ስለማለፉ ተናግሯል። ይሄ እንግዲህ እንዲህ አይነት ሞቶች በጣም በተደጋጋሚ እየተከሰተ ነው። እስራኤል ዓለም አቀፍ ጫና ሊደረግባት ይገባል የሚሉ መልእክቶች አሁንም እየወጡ ይገኛሉ። ከዚሁ ጋር ተያይዞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላ ጋዛን እንደምትቆጣጠር ማሳወቃቸውንም ይኸው ቢቢሲ አሰራጭቷል። ዜናውን አዲስ ዘመቻ መጀመሩን ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካን ዩኒስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ ማሳሰቡ የሚታወስ ነው። በአሁን ጊዜ ጋዛን ሙሉ በሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ኔታንያሁ በዘመቻው ሐማስ እስካሁን በጋዛ ውስጥ የያዛቸውን 58 ታጋሾችን ማስለቀቅና የፍልስጤም ተዋጊ ሚሊሻዎችን ቡድንን በማጥፋት ሙሉ ድል መቀናጀት ነው ዋና ግባችን፣ ይህንንም እናሳካለን ማለታቸው ነው የተሰማው። እስራኤል ዓለም አቀፍ ጫና ከበረታባት በኋላ የእርዳታ አቅርቦት ጋዛ እንዲደርስ የጣለችውን እገዳ እንግዲህ ትላንትና ማንሳቷ በተወሰነ ደረጃ ማንሳቷ ተሰምቷል። ቀደም ሲልም እንግዲህ ቢቢሲም በፊት ገጹ ላይ ይህን ይዞ ወጥቷል። ከ11 ሳምንት በኋላ ይሄው የእርዳታ አቅርቦት መጀመሩን የሚያትት መረጃ ይዞ ወጥቷል። እስራኤል ጥቃቱን ተጠናክሮ እንደሚቀጥል ባሳወቀችበት በትላንትናው ዕለትም እርዳታ የጫኑ ተሽከርካሪዎች ወደ ሰሜን ጋዛ መንቀሳቀስ መጀመራቸው ነው የተሰማው። የፍልስጤም መገናኛ ብዙሃን እንደዘገቡትም ዱቄት፣ ዘይትና ጥራጥሬዎች የጫኑ 50 ተሽከርካሪዎች ማምሻውን ወደ ጋዛ ይደርሳሉ ሲል ነው የዘገበው። እስራኤልም በበኩሏ እንግዲህ የህፃናት ምግቦችን የያዙ 9 ተሽከርካሪዎች በሰዓታት ውስጥ አስቀድመው እንደሚገቡ ትላንትና ማምሻውን አሳውቃ ነበረ። እንግዲህ አሁንም ሐማስ እጁን እስከሚሰጥ ድረስ በፊልስጤም በተለይ በጋዛ ላይ የተጠናከረ ዘመቻን አካሂዳለሁ ብላለች። ሐማስም በበኩሉ እስራኤል የምትለውን በተለይ ደግሞ ከታጋጆች ጋር በተያያዘ ያለውን ነገር ለማስተካከልና አዲስ ድርድር ለመጀመር ዝግጁ መሆኑን ቀደም ሲል ለመናገሩን አልጀዚራ ላይ ተመልክቻለሁ። ባለፈው ጊዜ እንደምታስታውሱት ደግሞ አሜሪካ በየመኑ የስደተኞች መጠለያ ላይ ጥቃት ፈጽማ ኢትዮጵያን ስደተኞችም በዛው በተለይ አንድ ቤተሰብ አባላት ህይወታቸው ማለፉን ሰምተን ልባችንም አዝኖ ነበረ። ይህን ተከትሎ ደግሞ ይህንን እንድታጣራ የአየር ጥቃት ምርመራ እንድታካሄድ ተጠይቃለች ተብሏል። አሜሪካ በየመኑ የስደተኞች መጠለያ ላይ ባለፈው ወር ስለፈጸመችው የአየር ጥቃት ምርመራ እንድታካሄድ የጠየቀው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ነው። በመጠለያ ጣቢያው በተፈጸመው የአየር ጥቃትም ዓለም አቀፍ ሕግ ጥሰት ተፈጽሟል ነው ያለው። ስለዚህ እንዲህ አይነት ጥሰቶችን አሜሪካ ልትመረምር እና ደግሞ አስቸኳይ ውሳኔም ልትሰጥበት ይገባል ነው ያለው ይሄው ተቋም። ሌሎች ጉዳዮችን ደግሞ ወደ ኋላ ላይ መለስ ብለና ያለን አሁን በብዛት እየተወራው ያለው በሩሲያና በዩክሬን መካከል ሊደረግ ታስቧል የተባለው ድርድርን በተመለከተ በተለይ ደግሞ ፑቲንና ትራምፕ ያደረጉት 2 ሰዓት የፈጀ የስልክ ውይይትን ተከትሎ የተለያዩ ዘገባዎች እየወጡ ይገኛሉ። ዛሬም በዓለም አቀፍ ጉዳያችን ይህንን ጉዳይ ልንመለከተው ወድናል። ባልደረባችን ገነነ ብርሃኑ ነው ያዘጋጀልን። But first, we have even more breaking developments from just moments ago. We're now learning a high-stakes phone call between President Trump and Russian President Vladimir Putin lasted for over 2 hours, and the president is now... የሩሲያና የዩክሬን ድርድር ከሳውዲ አረቢያ እስከ ኢስታንቡል ቢደረግም ለውጤት ሳይበቃ አሁንም ገና በሂደት ላይ ይገኛል። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን ስልክ እንደደወሉላቸውና ለ2 ሰዓታት እንደተወያዩ ዘግበዋል። ይህንን ተከትሎ ዶናልድ ትራምፕ እንደገለጹት በቅርቡ ሩሲያና ዩክሬን የተኩስ አቁም ንግግር እንደሚጀምሩ ተናግረዋል። ፑቲንም ሩሲያ የሰላም ስምምነትን በተመለከተ ከዩክሬን ጋር በጋራ ለመስራት ዝግጁ
መሆኗን ተናግረዋል። ከዚህ በተጨማሪም ፑቲን ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ወደ ሰላም እንዲመጡ እያደረጉ ያሉትን ጥረት አድንቀዋል። ትራምፕ በበኩላቸው ሩሲያ ለሰላም ድርድር እያሳየች ያለችውን ድጋፍ አድንቀዋል። ሆኖም አሁንም ጥያቄው ነው የሚነሳው ለሰላም ያለው ተነሳሽነት እንዴት ውጤታማ ሆኖ ጦርነቱ ይቁም የሚለው ነው። ቭላድሚር ፑቲን ለጋዜጠኞች እንደተናገሩት ሩሲያ ከአሜሪካ ጋር ሐሳብ እንድታቀርብና ከዩክሬን ጋር የሰላም ስምምነት ላይ ለመስራት ዝግጁ መሆኗን ተስማምተናል ካሉ በኋላ ተገቢ ስምምነቶች ላይ ከተደረሱ የተኩስ አቁም ሊፈጸም እንደሚችል ገልጸዋል። ፑቲንም ጨምረው በአጠቃላይ የሩሲያ አቋም ግልጽ መሆኑን ማስታወስ ፈልጋለሁ። ለኛ ዋናው ነገር የዚህን ቀውስ መንስኤዎች ማስወገድ ነው። ወደ ሰላም የሚወስድንን በጣም ውጤታማ መንገዶችን ብቻ እንወስናለን ብለዋል። ዶናልድ ትራምፕ በበኩላቸው ከፑቲን ጋር የነበራቸው ውይይት እጅግ ውጤታማ ነበር ብለዋል። ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ ቫቲካን በሊቀ ጳጳሱ የተወከለው የሁለቱን ሀገራት ድርድር የማስተናገድ ከፍተኛ ፍላጎት እንዳላት ገልጻለች። ሂደቱም ይጀመራል ብለዋል። በድርድሩ ላይ የአሜሪካ ከፍተኛ ጥረት ለፑቲን እጅግ አስደሳች እንደሆነ የሚገልጹት የፖለቲካ ተንታኞች አሁን ላይ የተፈጠሩትን ችግሮች ሁሉ የመፍታት አቅም እንዳላት ፑቲን እንደሚያምኑ ይገልጻሉ። ስለዚህ የግጭቱ መንስኤ የሚባሉትን ከስራቸው ለመፍታት ከዶናልድ ትራምፕና ከአሜሪካ ጋር በቀጥታ መነጋገር ለፑቲን አስፈላጊ መሆኑን እነዚሁ ተንታኞች ያስረዳሉ። ትራምፕ ከፑቲን ጋር ለ2 ሰዓት ከ30 ደቂቃ ያህል የፈጀ ውይይት በስልክ ካደረጉ በኋላ ስለ ጉዳዩ ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ለአውሮፓ መሪዎች ማብራሪያ ሰጥተዋል። ማብራሪያውንም ተከትሎ የዩክሬኑ ፕሬዝዳንት ዜሌንስኪ ፑቲን የተኩስ አቁም ስምምነት ካላደረጉ በሩሲያ ላይ ጠንካራ ማዕቀብ ሊጣልባት እንደሚገባ አሳስበዋል። ሙሉ ልብስ ከለበሱ የቆዩትና ጭንቀታቸው ፊታቸው ላይ የሚነበብባቸው ዜሌንስኪ በየትኛውም ሁኔታ ከፑቲን ጋር ለመደራደር ያላቸውን ጽኑ ፍላጎት የገለጹ ሲሆን በቀጣይ ሀገራቸው በቱርክ፣ በስዊዘርላንድ ወይም በቫቲካን ለመደራደር ዝግጁ መሆኗን በመግለጽ እንደ መጀመሪያ ያለ ቅድመ ሁኔታ የተኩስ አቁም ስምምነት ለማድረግ መዘጋጀታቸውን ተናግረዋል። ከዚህ በኋላ ዩክሬንን ለማሳመን መጣር አስፈላጊ አይደለም ያሉት ዜሌንስኪ የእኛ ተወካዮች በድርድር ላይ እውነተኛ ውሳኔዎችን ለማድረግ ተዘጋጅተዋል ካሉ በኋላ አሁን የሚያስፈልገው ነገር ትርጉም ያለው ንግግሮችን ለማድረግ የሩሲያ ዝግጁነት ነው ብለዋል። ዜሌንስኪ በተጨማሪም ይህንን ጦርነት ለማስቆም በሚደረገው ጥረት የአሜሪካ ተሳትፎ እንዲቀጥልም ጠይቀዋል። ይህ በእንዲህ እንዳለ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የአውሮፓና የአሜሪካ መሪዎች እንዲሁም ርዕሰ ሊቃነ ጳጳስ ሊዮ 14ኛ የሩሲያና የዩክሬን ውይይትን በቫቲካን ለማስተናገድ መዘጋጀታቸውን በደስታ ተቀብለዋል። የሜሎኒ ጽህፈት ቤት እንደገለጸው ዜሌንስኪን ጨምሮ የአውሮፓ መሪዎች የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጀርመኑ ቻንስለር ፍሬድሪክ ሜርስ ትራምፕ ከፑቲን ጋር ከተደዋወሉ በኋላ ስለ ውይይቱ ውጤት ከትራምፕ ጋር ስለመነጋገራቸው ተገልጿል። የሜሎኒ ጽህፈት ቤት በሰጠው መግለጫ በተቻለ ፍጥነት ወደ ተኩስ ማቆም የሚያመራና በዩክሬን ውስጥ ፍትሐዊና ዘላቂ ሰላም እንዲኖር ሁኔታዎችን ለመፍጠር በሚያስችል በሁለቱ ሀገራት መካከል የሚደረገውን ድርድር ለማስጀመር ዝግጅት እየተደረገ ነው ብሏል። ከዚህ ጋር በተያያዘ ጳጳሱ በቫቲካን ድርድሮችን ለማስተናገድ ያላቸው ፈቃደኝነት አዎንታዊ ተደርጎ ተወስዷል። ጣሊያን ግንኙነቶችን ለማመቻቸትና ለሰላም ለመስራት የበኩሏን ለመወጣት ዝግጁ ናት ሲል የጠቅላይ ሚኒስትሯ ጽህፈት ቤት ገልጿል። ከእስከዛሬዎቹ ፍሬ አልባ የሩሲያና የዩክሬን ውይይቶች በኋላ በቀጣይስ የሚደረጉት ውይይቶች ምን ያህል ውጤታማ ሊሆኑ ይችላሉ የሚለው አሁንም ጥያቄ ውስጥ ያለ ነው። ምክንያቱም ሁለቱም ሀገራት ለውይይት እየቀረቡ ያሉት ሊደራደሩባቸው የማይችሉ ጉዳዮቻቸውን በማስተዋወቅ ነው። የሁለቱን ሀገራት ውይይት በትኩረት እየተከታተሉ ያሉት አንድ የዩክሬን ከፍተኛ ባለስልጣን እንደሚሉት የሩሲያ ተደራዳሪዎች የተኩስ አቁም ስምምነት እንዲደረግ ከተፈለገ ሩሲያ ይገባኛል ከምትላቸው ግዛቶች ዩክሬን ወታደሮቿን እንድታስወጣ ጠይቀዋል። ያ ደግሞ ለዩክሬን ቀይ መስመር ነው ብለዋል። የአውሮፓ መሪዎች በበኩላቸው ሁለቱን ሀገራት አሜሪካ ለማደራደር የምታደርገው ጥረት የማይሳካ ከሆነ በሩሲያ ላይ ከባድ አዲስ ማዕቀብ ለመጣል አሜሪካ አብራቸው እንድትተባበር ጠይቀዋል። የክሬምሊን የውጭ ጉዳይ ፖሊሲ ረዳት የሆኑት ዩሪ ኡሻኮቭ ለጋዜጠኞች እንደተናገሩት ከዩክሬን ጋር በዚህ ቀን የተኩስ አቁም ስምምነት ላይ እንደራደራለን የሚል ምንም አይነት ጊዜ አለመቀመጡን ገልጸዋል። ዜሌንስኪ አሁንም ሩሲያ ከዩክሬን የምትፈልጋቸው 5 ግዛቶችን በተመለከተ ቀይ መስመሮቻችን ናቸው ሲሉ ለትራምፕ አስረግጠው እንደተናገሩ ተገልጿል። ዜሌንስኪም ስለዚህም ዩክሬን ወታደሮቿን ከግዛቷ አታስወጣም ብለዋል። የሁለቱ ሀገራት ጉዳይ እጅግ ፈታኝ መሆኑን የገለጹት ትራምፕ አሁንም እየተደረጉ ባሉ ጥረቶች በቅርብ ቀናት አለዛም ሳምንታት ውስጥ ሩሲያና ዩክሬን የእስረኛ ልውውጦችን እንደሚያደርጉ ገልጸዋል። ሩሲያም ሆነች ዩክሬን እስከዛሬ ባለው ልምዳቸው ሁለቱም ተቀራርበው ውይይት የማድረግ ችግር የለባቸውም። ችግሩ ያለው የሁለቱ ሀገራት ፍላጎት አለመጣጣም ላይ እንደሆነ ይገለጻል። የአውሮፓ መሪዎች የሩሲያው ፕሬዝዳንት ፑቲንን
አያምኗቸውም። ሰውየው እውነተኛ ድርድር ለማድረግ ሳይሆን ግዛቶቹን በእጃቸው ለማስገባት ጊዜ እየገዙ ነው ይሏቸዋል። ስለዚህም ቀጣዩ ድርድር የማይሳካ ከሆነ በአፋጣኝ ወደ እርምጃ ለመግባት ተጨማሪ ማዕቀቦቻቸውን አዘጋጅተው እየጠበቁ ነው። በሌላ በኩል እነዚህ የአውሮፓ መሪዎች ብቻቸውን ለዩክሬን የሚያደርጉት ማንኛውም ድጋፍ ሀገሪቱ ሩሲያን በልጣ እንድትገኝ እንደሚያስችላት በመረዳት ልክ እንደራሳቸው ሁሉ ትራምፕም በሁለቱ ሀገራት መስማማት ላይ ያላቸው ተስፋ እስከሚያበቃ እየጠበቁ ነው። ሆኖም ዶናልድ ትራምፕ በከፍተኛ ትዕግስት አሁንም ሁለቱን ሀገራት ለማስማማት ጥረታቸውን ቀጥለዋል። ዓለም አቀፍ ጉዳዩን ስናዘጋጅ አልጀዚራ፣ ቢቢሲና ስካይ ኒውስን በምንጭነት ተጠቅመናል።